ኢትዮጵያን በሰላማዊ መንገድ ቅኝ ግዛት ለማድረግ በውጫሌ ስምምነት ውስጥ ያስገቡት ሁኔታ በኋላ ወደ ጦርነት ያመራበት ሁኔታ አለ። በጦርነቱ ኢትዮጵያ አሸናፊ የሆነችበት ሁኔታ ነው ያለ። ያ አድዋ ላይ የነበረው የኢትዮጵያ አሸናፊነት አሁን ላለው የኢትዮጵያ ዲፕሎማሲ ወይም ደግሞ የዘመናዊ ኢትዮጵያ ዲፕሎማሲ መሰረት ጥሏል። የኢትዮጵያ ዲፕሎማሲ ስንል ከአድዋ በፊትም የነበረበት ሁኔታ አለ። ግን ዘመናዊ ኢትዮጵያ ዲፕሎማሲ ስንል አድዋን እንዳንድ መነሻ እናደርጋለን። ከዛ በፊት የነበሩ እስከ ንግስት ሳባም ከዛም ድረስ ልንደርስ እንችላለን። መካከለኛው ዘመንም ያሉ የዲፕሎማሲ ግንኙነቶች አሉ። በዘመናዊ ኢትዮጵያም እንግዲህ ከአጼ ቴዎድሮስ ጊዜም በአጼ ዮሐንስ ጊዜም የነበሩ ዲፕሎማሲያዊ ግንኙነቶች አሉ። ግን ዘመናዊ ቅርጽ በያዘ መልኩ የኢትዮጵያን ዲፕሎማሲ ቅኝት የቃኘው የአድዋ ድል ነው። ከአድዋ ድል በኋላ ኢትዮጵያ የምትከተላቸው የዲፕሎማሲ መንገዶች እንደዚሁም ደግሞ የዲፕሎማሲ የምትከተላቸው መርሆዎችን ይዘታቸውንም ቅርጻቸውንም የበየነ አንድ በታሪክ ውስጥ ያለ ኢቨንት ብለን እንወስደው እንችላለን። ከነኚህ ውስጥ ምንድነው ብለን እንዴት ነው የኢትዮጵያን ዲፕሎማሲ የቃኘው ብለን ስናስብ አንድ አሁን ያለችውን ኢትዮጵያ ወይም ደግሞ ሀገረ መንግስቱ አሁን ያለውን ቅርጽ ይዞ እንዲፈጠር ያደረገው አስተዋጽኦ አለ። በዚህ ሂደት ውስጥ ሌሎች በተለይ ደግሞ የአውሮፓ የኢምፔሪያሊስት ሀገራት ወይም ሀገሮችም እውቅና የሰጡበት ሁኔታ እናገኛለን። እንግዲህ አንድ ሀገር በዓለም አቀፍ ግንኙነት ውስጥ የራሱን ዲፕሎማሲያዊ ግንኙነት ሲያደርግ እንደ ሀገር ቁመና ኖሮት ነው የሚያደርገው። ይሄ አንደኛው መነሻ ነው። ከሌሎች የአውሮፓ ሀገራት ጋር በእኩልነት ዲፕሎማሲያዊ ግንኙነት አድርጎ የመሄድን ሁኔታ ያጠነከረበት ሁኔታ አለ። በሌላ በኩል ኢትዮጵያን የዲፕሎማቲክ ወይም የዲፕሎማሲ ማዕከል ወይም ደግሞ ዲፕሎማቲክ ሀብ እንዲሆን አድርጎታል። እንግዲህ አሁን ኢትዮጵያን ስናስብ የአፍሪካ አንድነት ድርጅት አሁን የአፍሪካ ህብረት መቀመጫ ነው። እንደዚሁም ደግሞ የተባበሩት መንግስታት ድርጅት የአፍሪካ የኢኮኖሚክ ኮሚሽን የምንለው ወይም ደግሞ ኢኮኖሚክ ኮሚሽን ፎር አፍሪካ የምንለው መቀመጫው እንደዚሁ አዲስ አበባ ነው። ሌሎችም ከመቶ በላይ የሚሆኑ የዓለም አቀፍ ድርጅቶች እና የዲፕሎማቲክ ተቋማት ኤምባሲዎቻቸውን እዚህ የከፈቱበት ሁኔታ አለ። ስለዚህ ዓለም ላይ ካሉ ከዋሽንግተን እንደዚሁም ደግሞ ከጄኔቭ ቀጥሎ በሶስተኛ ደረጃ ላይ ሊጠቀስ የሚችል የዲፕሎማሲ ከተማ ወይም ደግሞ የዲፕሎማሲ ማዕከል አዲስ አበባ እንዲሆን አድርጎታል። አድዋ ለፓን አፍሪካኒዝም እንቅስቃሴ እንግዲህ እንደሆነ ነው። እንግዲህ ፓን አፍሪካኒዝም ከአድዋ በፊት በተወሰነ ደረጃ የነበረ እንቅስቃሴ ነው። እንግዲህ አድዋ ድል ግን ለፓን አፍሪካኒዝም ፍልስፍና ሰጥቶታል፣ መርህ ሰጥቶታል፣ እሳቤ ሰጥቶታል። የፓን አፍሪካኒዝምን እንቅስቃሴ ቃኝቶታል ብዬ አስባለሁ። እንግዲህ ፓን አፍሪካኒዝም ስንል እንደ አንድ እንቅስቃሴ እረዳዋለሁ። እንደ ፍልስፍናም የሚረዱት አሉ። ግን እንደ አንድ እንቅስቃሴ ስንረዳው ሁለት አይነት ነገሮች ወይ ደግሞ ሁለት አይነት እንቅስቃሴዎችን ልናይ እንችላለን። አንድ አፍሪካን ብቻ ማዕከል ያደረገ ፓን አፍሪካኒዝም ያማት በአህጉር ደረጃ የአፍሪካ አህጉር ነፃ እና ሉዓላዊ እንዲሆን እንደዚሁም ደግሞ የራሱ የሆነ አደረጃጀት እንዲኖረው የኢኮኖሚና የፖለቲካ ውህደት እንዲኖረው ያደረገ እንቅስቃሴ ብለን እንረዳው እንችላለን። ከዚህ ባለፈ ግን ለጥቁር ህዝቦች ነፃነትና እኩልነት እሱን ዓላማ አድርጎ የተደረገ እንቅስቃሴ ነው።
ስለዚህ ፓን አፍሪካኒዝም ከፍ አድርገን ስናየው ጥቁር ህዝቦች እናስባለን። ያ ማለት የጥቁር ብሔርተኝነት አለ፣ ብላክ ናሽናሊዝም የምንለው አለ፣ ካሪቢያን አካባቢ፣ የአሜሪካ አካባቢ እንደዚሁም በሌሎች። አድዋ ሰው የሚባል ነገር አለው። ያም ክቡር የሆነ ሰው እኩል ነፃ ነገር አለው። ፓን አፍሪካኒዝም ውስጥ ስንመጣ ጥቁር ህዝቦች ነፃነት፣ እኩልነት የተደረገ የትግል እንቅስቃሴ ነው። በካሪቢያም ላሉት አፍሪካም እንደዚሁ ላሉት ከኢምፔሪያሊስት ኃይሎች ማለት ከአውሮፓ ኢምፔሪያሊስት ኃይሎች ነፃነታቸውን ለማወጅ ያደረጉት የትግል እንቅስቃሴ ነው። በዚህ የትግል እንቅስቃሴ ውስጥ የአድዋ መንፈስ ትልቁን ሚና ተጫውቷል። የአድዋ መንፈስ ስንል አንደኛው ትብብር ነው። ኢትዮጵያኖች ከሁሉም አቅጣጫ ተባብረዋል። ሰውና ተፈጥሮ ተባብረዋል። ፓን አፍሪካኒዝም ውስጥም ስንመለከት ጥቁር ህዝብ እንደ ህዝብ እንዲከበር፣ ነፃ እንዲሆን፣ ከሌላው በእኩል እንዲታይ፣ የራሱን እድገት የራሱን የወደፊት ዕጣ ፈንታ በራሱ መንገድ መቀየስ የሚችለው ሲተባበር ነው የሚል መርህ አለ። ሶሊዳሪቲ የምንለው ማለት ነው። የካሪቢያን ለአፍሪካ ሀገራት ነፃነት ታግለዋል። አፍሪካኖችም ካሪቢያንና ለሌላው የጥቁር ህዝብ ነፃነት ታግለዋል። ስለዚህ ትራንስኮንቲኔንታል የሆነ ሶሊዳሪቲ ፈጥሯል። አህጉር የሚሻገር ሶሊዳሪቲ፣ አጋርነት፣ የትግል አጋርነት ፓን አፍሪካኒዝም ውስጥ አለ። ይሄ አድዋ ውስጥ ስንመጣም እናገኘዋለን። ከአድዋ አንድ የተቀዳ የተወሰደ የትግል መርህ፣ የትግል ፍልስፍና ልንለው እንችላለን። ያለ ትብብር ያለ ቅንጅት አብሮ መምጣት ካልተቻለ አንድ ትግል ፍሬ ሊያፈራ እንደማይችል በአድዋ ውስጥ አይተናል። ፓን አፍሪካኒዝም ውስጥ አንደኛው የትግሉ መርህ ብላክ ሶሊዳሪቲ ነው። የጥቁር ህዝቦች ትብብር፣ አጋርነት፣ አንድነት። በሌላ በኩል አድዋን እንደ እርሾ መውሰድም እንችላለን። በተለይ ለጥቁር ብሔርተኝነት፣ ለፓን አፍሪካኒዝም፣ ለአፍሪካ ነፃነት እርሾ ነው። ሌሎች የነፃነት ትግሎችን ያብላላን ነው። ሌሎች የነፃነት ትግሎችን ያዋለደ፣ ለሌሎች የነፃነት ትግሎች በር የከፈተ፣ መንገድ ያሳየ፣ ለነፃነት ትግሎች እሳቤን መርህን የሰጠ ነው። አድዋ የተሟላ የሚሆነው ከድህነት ነፃ ስንሆን። ምክንያቱም ድህነት ያሸማቅቃል፣ እንዳትኮራ ያደርግሃል። ስለዚህ የዚህ ዘመን አድዋ አንድ መሆን ያለበት ድህነትን እና ከድህነት ጋር ተያያዥነት ያላቸውንም አስተሳሰቦች ጭምር ማሸነፍ ሲችል ነው። ድህነትን ማሸነፍ እስካልቻለ ድረስ እና ከድህነት ጋር ተያያዥነት ያላቸውን እንደዚሁ አስተሳሰቦች ማሸነፍ እስካልቻለ ድረስ አድዋ የተሟላ አይሆንም፣ ጎዶሎ ነው የሚሆነው። ሌላኛው ሰላም፣ ግጭት ጋር የሚገናኙ ነገሮች ናቸው። ሁልጊዜ ግጭት ውስጥ ስትሆን ድህነትም እንደዚሁ ይኖራል። ዘላቂ ሰላም ማምጣት የአድዋን ድል የበለጠ ያጸነዋል። ልማት ላይ፣ ድህነትን ማሸነፍ ላይ ትኩረት እንድታደርግ ስለሚያደርግህ ማለት ነው። በሌላ በኩል ያላለቀ አድዋ ልንል የምንችለው አድዋ ላይ ያለው መርህ እሳቤና ከአድዋ መርህ እሳቤ ሊጻረሩ የሚችሉ ደግሞ ሌሎች እሳቤዎችን አድዋ ላይ አንድነት የሚባል ነገር አለ፣ መተባበር የሚባል አለ። ሁሉም በሚችለው አስተዋጽኦ አበርክቷል፣ ኮንትሪቢዩት አድርጓል ማለት ነው። ያን ድል ለማምጣት ሁሉም አስተዋጽኦ ነበረው። ድህነትን ለማሸነፍ በየጊዜው ከአንዱ ግጭት ወደ አንዱ ግጭት የሚደረገውን ዝብሪት
እስከ መጨረሻው ድረስ ለማሻገር ትራንሴንድ ለማድረግ የሁሉም ትብብር ይፈልጋል። ሁሉም የየራሱን ድርሻ መወጣትን ይጠይቃል። ሌላኛው የዚህ ዘመን አድዋ ሊሆን የሚችለው አሁን ባለንበት ዘመን ውስጥ ተፎካካሪ ሆነን መውጣት የምንችልበት ሁኔታ ሲኖር ያ ማለት የቴክኖሎጂ ዘመን ነው። የሰው ሰራሽ አስተውሎት፣ የአርቲፊሻል ኢንተለጀንስ፣ የቢግ ዳታ አናሊቲክስ፣ የመረጃ የዳታ ዘመን ነው። አሁን ባለንበት የ21ኛው ክፍለ ዘመን ጂኦፖለቲካዊ ሁኔታ የተሟላ ሉዓላዊነት ማለት የዳታ ሶቨርኒቲ፣ የዳታ ሉዓላዊነት፣ የዲጂታል ሉዓላዊነት፣ የምግብ ሉዓላዊነት፣ የሳይበር ሉዓላዊነት፣ የተፈጥሮ ሀብትንም እንደዚሁ የመጠቀም ሉዓላዊነት የምንላቸው ጉዳዮች ናቸው። አዲሱ የሉዓላዊነት ሀሳብም እሳቤ የምነኝ ስለሆኑ እነኚህን ትልምና ግብ አድርጎ መንቀሳቀስ የሚችል ወጣት፣ ለዚህ ወጣት ደግሞ ምቹ ሁኔታዎችን የሚፈጥር መንግስት የሚኖር ከሆነ አዲስ አድዋ መፍጠር ይቻላል፣ ማምጣት ይቻላል። አዲስ ፓን አፍሪካኒዝምን ማዋለድ ይቻላል።